Bueno, no, Brazil 1950 is obviously my favorite World Cup for what it meant to Uruguay. The attendance figure of 199,000 for the deciding match between Brazil and Uruguay is now disputed, but it was certainly the largest ever crowd to watch a football match. Moacir Barbosa tuvo la desdicha de sufrir ese gol. በእግር ኳስ እንዲህ አይነት ልብ የሚነካ ታሪክ ተከስቶ እንደሆነ አላውቅም። ሞዓሲር ባርቦሳ ሀገርን ያስለቀሰው ግብ ጠባቂ እስኪሞትም ይቅር ያልተባለ ኳስ ሰው በ79 ዓመት ዕድሜው በ90 ደቂቃ ጨዋታ ብቻ ተመዝኖ ብቻውን እንዲሞት የተፈረደበት ብራዚላዊ ማራካናዞ ብራዚሎች ሂሮሺማ ትሪቡን ትውስታ ዛሬ የሚዳሰሰው ታሪክ ብራዚሎች የዓለም ዋንጫን ነጠቀን ብለው ዘላለማቸውን የወቀሱት ሰው ታሪክ ነው። እሱም እንደ ሰው ለሰራው ስህተት ሀገር ይቅርታ ነፈገች ብሎ እንዳነባ የተሸኘ ሞዓሲር ባርቦሳ ማራካናዞ 1950 የዓለም እግር ኳስ ዋንጫ ፍጻሜ ትሪቡን ትውስታ ነው። direita para Josimar, domina a bola, alcança, vai avançando mais com uma certa lentidão, já enfiou na frente para a vida, uma finta, outra finta, dá para Júnior, Júnior para Careca, bateu, é gol, gol! ሺ950 አውሮፓ ገና ከሁለተኛው የዓለም ጦርነት ድብርቷ መላቀቅ የጀመረችበት ጊዜ ነበር። ላቲን አሜሪካ የዓለም ዋንጫ ለማዘጋጀት ትክክለኛው አህጉር ነበረች። የዓለማችን ትልቁ ስታዲየም ማራካኛ የጁሊየት ሪሜትስን ዋንጫ ለማስተናገድ አጌጠ። ለመጨረሻው ሻምፒዮንነት ሁለት ሀገራት ብቻ ድል ይዘው ተፋጠጡ። አስተናጋጇ ብራዚልና ዩሩጓይ ስዊድንን 7-1 ስፔንን 6-1 በመርታት ከኡሩጓይ ጋር ላለበት የመጨረሻ ጨዋታ የደረሰው የብራዚል ብሔራዊ ቡድን አቻ መውጣት ብቻ ሻምፒዮን ያደርገው ነበር። ኡሩጓይ ከስፔን አቻ ተለያይታ ስዊድንን ብቻ ስላሸነፈች ያኔ አሸናፊው በነጥብ ነበርና የሚለየው ብራዚሎች ሰፊ ድል ይዘዋል። ገና ከጨዋታው በፊት ድላቸውን ማክበርም ጀምረዋል። Brazil was chosen as host for the first World Cup after the war, and for 4 years the nation worked feverishly towards the big festival. Everything was well organized in both Sao Paulo and Rio de Janeiro. We went to Araxá to prepare. We stayed there for a month, just training, and we forged a good team. የሳኦ ፖሎ ጋዜጣ ስፖርቲቫ ገና በዋዜማው ነገ ኡሩጓይን እናሸንፋለን tomorrow we will beat Uruguay ብሎ ጻፈ። የሪዮ ኦሙንዶ ደግሞ የብራዚል ተጫዋቾችን ፎቶ ደርድሮ these are the world champions የዓለም ሻምፒዮኖችን እንሆ ብሎ ጻፈ። ከጨዋታው መጀመርም ቀድሞ የብራዚል ተጫዋቾች ለዓለም ሻምፒዮኖች የሚል ጽሑፍ ያረፈበት የወርቅ ሰዓት ተጸለቀላቸው። የብራዚል ቡድን ሻምፒዮን ከሆነ በኋላ ጀግኖቹን በከተማው አደባባይ የሚያዞረው ክፍት መኪና ተዘጋጀ። በሚሊዮኖች የሚቆጠሩ የድል ቲሸርቶች ታተሙ። ያኔ ብራዚል ማሸነፏን ቀድመው ያመኑት የሚመስሉት የወቅቱ የፊፋ ፕሬዝዳንት ፈረንሳዊ ጁሊየት ሪሜትስ የብራዚልን ስም ከፍ የሚያደርግ ንግግር ቀድመው አዘጋጁ። የሪዮ ዴ ጄኔሮ ከተማ ከንቲባ ከጨዋታው መጀመር ጥቂት ሰዓታት ቀድመው ቡድኑን ለመጎብኘት ሄዱ። እንዲህም ተናገሩ። ከጥቂት ሰዓታት በኋላ አሉ ከጥቂት ሰዓታት በኋላ እንደ ሻምፒዮን ትነግሳላችሁ፣ እኔ ግን ሻምፒዮኖች ብዬ በልበ ሙሉነት ቀደም እጠራችኋለሁ አሉ። ሁሉም እድል ዕጣ ፈንታ የኳስም ድብልቡልነት አላሰቡም። ሁሉም በኋላ ላይ ደምንባ በስህተቱ ስላስለቀሳቸው ሞዓሲር ባርቦሳ አላሰቡም። ሁሉም ስለ ሚስጥራዊዎቹና እስከ መጨረሻው ስለ ሀገራቸው ክብር ለመዋደቅ ስለ ቆረጡት የኡሩጓይ ተጫዋቾች ግምት መስጠት አልፈልጉም። የኡሩጓይ ቡድን አምበል ኦብዲሊዮ ቫሬላ ስለ ብራዚል ተጫዋቾች ክብር ስለ ኡሩጓይ ተጫዋቾች ንቀት የጻፈውን ኦሙንዶን ያገኘውን እትም ሁሉ ገዝቶ ወደ ክፍሉ ገባ። በመጸዳጃ ቤቱ ላይ ደለደላቸው እና ንቀቱን ገለጸባቸው። ከጨዋታ በፊት ለተሰረዙት ከውጤት በፊት ተሸናፊ በተደረጉት የቡድን አባላቶቹ ልብ ላይም ብራዚልን የሚያቃጥል የቁጣ እሳት ለኮሰ። ማራካናዞን የብራዚልን ሂሮሺማ የወለደው የ1950 የዓለም ዋንጫ ፍጻሜ ተጀመረ። Brasil campeão do mundo. Antes do jogo.
አንድ ተጫዋች በርግጥ የብራዚልን ህልምውን የሚያደርግ መሰለ። በ46ኛው ደቂቃ ፍሪያካ ጎል አገባ። ብራዚል 1 ኡራጓይ 0። ሁሉም ነገር በተገመተው በተጠበቀው መንገድ ሄደ። ጥቂት ደቂቃዎች እንዳለፉ ግን እንደ ጀት የሚሮጠው የሞንቴቪዲዮ ጂጊያ በቀይ መስመር ለፊሻያኖ ኳስ አቀበለ። ባርቦሳ አልያዛትም። ብራዚል 1 ኡራጓይ 1። አስራ3 ደቂቃዎች እንዳለፉ ጨዋታው ሊያልቅም 11 ደቂቃዎች እንደቀሩ ጊጊያ የብራዚሉን ግብ ጠባቂ ሞአሲር ባርቦሳን ህይወት እስከ መጨረሻው ያጨለመች ብራዚሎች በብስጭት ህይወት የገበሩላትን አሜሪካ በፕሬዝዳንቷ ሃሪ ቱርማን ትዕዛዝ የጃፓኗን ሂሮሺማን የመታችበትን አቶሚክ ቦምብ ያህል ብራዚሎች የቆጠሩትን በአጠቃላይ ድፍን ብራዚል የሰመጠች ያህል ስሜት የፈጠረችውን ጎል ጊጊያ አስቆጠረ። 79ኛው ደቂቃ ላይ ኡራጓይ ሻምፒዮን። አንድ ሰው ከዚያ ጨዋታ ድብርት ዘላለሙን አልነቃም። ሐምሌ 16 1950 79ኛው ደቂቃ ባርቦሳ ህይወቱን የወሰነችው ክስተት። ባርቦሳ አይኖቹን ወደ ሰማይ በተስፋ መቁረጥ ሰቀለ። የሚያሳዝን ተስፋ መቁረጥ ፊቱን ወረሰው። የሚገርመው አብሮት ከሚጫወቱት አንዳቸውም ሊያጽናኑት አልፈቀዱም። ጀርባቸው ብቻ ይታየዋል። በ200,000 ሰው የተጠቀጠቀው ማራካኛን የመጽሐፍት ቤት ያህል ጸጥታ አውጦታል። ጎሏን በባርቦሳ ስህተት ያስቆጠራት ጊጊያ 3 ሰዎች ብቻ ማራካኛን ጸጥ ማድረግ ተሳክቶላቸዋል። ፍራንክ ሲናትራ፣ ጆን ፖል ሁለተኛና እኔ በማለት ሁኔታውን ከጨዋታ በኋላ ገልጾታል። ብራዚሎች የኛ ሂሮሺማ በብራዚል ታሪክ ትልቅ እጅግም ማሳዛኙ ቀን የዋተርሎ ኦፍ ዘ ትሮፒክስ ብለው ቀኑን ገለጹት። ብዙዎችም ህይወታቸውን በዚህ ክስተት የተነሳ አጡም። Well, it's like any other football match. Before the match, you would have to analyze what possibilities there might be both for and against you, just as everybody does nowadays. Brazil was the clear favorite. That's what I thought. But there was a possibility that Uruguay could almost match them, although they were the giants who were everyone's choice. Aqui no estádio municipal do Maracanã está reunido o maior público que já presenciou uma beleza de futebol. የግብ ጠባቂው ባርቦሳ ቅዠት የሚመስል ህይወት ግን ከዚያሽ ጎል በኋላ ጀመረ። ለብራዚል ከዚያ ክስተት በኋላ እንዳይሰለፍ ተደረገ። ሰዎች ባገኙት ቁጥር ይሰድቡታል፣ ይመቱት፣ ይገለገላሉ፣ ይተፉበታል፣ ያዋርዱታል። የማሰልጠን ስራዎችን ጠይቆ ተከልክሏል። አንድ ጊዜ ለብራዚል ብሔራዊ ቡድን መልካም እድል ለመመኘት የጉብኝት እድል ጠይቆ አንተ የመጥፎ ውጤት ምልክት ነህና ቡድኑን መጎብኘት አትችልም ተብሎ ተመልሷል። ኮሜንታተር ልሁን ብሎ ጠይቆ እንኳን ተከልክሏል። ሞአሲር ባርቦሳ ህይወቱን ያጨለመችውን ጎል ያስተናገደው የግብ ቋሚ እንዲሰጠው ተደርጎ ጥቂት ጓደኞቹን ሰብስቦ በአንድ ምሽት ላይ ያቃጥሉታል። በእነዚህ አቋሚዎች እንደጠበስኩት ስጋ በህይወቴ ጣመኝ ምግብ የለም ሲል ተናግሯል። ባለቤቱ በሞተችበት ቀን እንኳን ያለቅስ የነበረው ማራካኛ ላይ ስለነበረው ፍጻሜ ነበር ሲል ጓደኛው ተናግሯል። 11 ተጫዋቾች ሜዳ ላይ ነበርን፣ ታዲያ ለምን እኔ ብቻ እያለ ሲያለቅስ ታይቷል። በአንድ ወቅት ደግሞ እንዲህ ሲል በመከፋት ተናግሯል። በብራዚል ምንም አይነት ወንጀል ብትሰራ ትልቁ ቅጣት 30 ዓመት ነው። እኔ ግን ላላጠፋው ጥፋት የ50 ዓመት ቅጣት እየተቀበልኩ እገኛለሁ ብሏል። During the competition, Brazil started really well. We won against Mexico, although after that we drew with Switzerland in Sao Paulo. But then we won against Yugoslavia at the Maracanã. But soon after that came the final between Brazil and Uruguay. የብራዚል የምንጊዜ ምርጥ ቡድን የዓለም ዋንጫን በ1970 ባነሳበት ወቅት ሰሞን ባርቦሳ ወደ አንድ ሱፐርማርኬት ያመራል። ድንገት አንድ እናት ትንሽ ልጇን ወደ ባርቦሳ ተጠቁመዋለች። ልጄ ይሄ የምትመለከተው ሰው ማለት ብራዚልን አንገት ያስደፋ ያስነባ ሰው ነው ትለዋለች። ባርቦሳ እንደተሰበረ ከሱፐርማርኬት ወጣ። በ2000 ልክ በ79 ዓመት እድሜው ልቡ እንደተሰበረ
ይህችን ዓለም ተሰናብቷል። የማራካናዞ የብራዚል ሂሮሺማ ጠባሳ ግን ዛሬም ድረስ አለ። ይቅር ያልተባለው ግብ ጠባቂም አርፎም አላረፈም። Brazil 1950 is obviously my favourite World Cup for what it meant to Uruguay. The attendance figure of 199,000 for the deciding match between Brazil and Uruguay is now disputed, but it was certainly the largest ever crowd to watch a football match.